አንድ ጊዜ እባካችሁ አንድ የሚሰማኝ ሰው አለ? ይህንን መብራት ልታጠፉት ትችላላችሁ? አይኔን እየረበሸኝ ነው። አይቻልም። በእናትሽ ሁለታዋይልኝ በጣም እየረበሸኝ ነው ባክሽ። እንደሱ ማድረግ አይቻልም። እሺ ወንድሜ ፈጣሪ ያስፈታ። ለምንድነው እዚህ የመጣው? ምን ነው ምላስ ተቆርጧል እንዴ? ስም አንተን እኮ ነው። አይ ምላስ ያልተቆረጠም ያው ራት እንደዛ ስለሆነ ኡሚት ኡዝጉዳር ከጠበቃ ጋር ማውራት ይኖርባል። እሺ እህቴ የኔ ጠበቃ እህቴ ናት። እሱን ነግሬ ቶሎ እመልሳለሁ። እሺ በል። ይገርማል። ጠበቃው እኮ እህት ብላል። እሱ እኔን አይመለከተኝ። ወንድሜ ሲዛኝ አንተ ነህ እንዴ? በእናትህ እህቴ የሺምን እያናገረቻት ነው። እኔ አንተ ጋር የመጣሁት ያው አንተ ቅር ካላለህ ነው። ቆይ ለምንድን ነው ቅር የሚለኝ? እንደውም ደስ ነው እንጂ የሚለኝ። ኡሚት የተፈጠረው ነገር መጥፎ አጋጣሚ ነው፣ ግን እኛ እናስተካክለዋለን። እሺ ምንም አትጨነቅ። አመሰግናለሁ ወንድሜ። ከዚህ ቦታ አስወጣኝ እባክህን። ከዚህ ቦታ አድነኝ። እዚህ ያሉትን ሰዎች ብታይ ተደነግጣለህ። እውነቴን ነው። ማታ ላይ ኩላሊቴን ቢሰርቁኝ እንኳን ማንም ሰው አይደርስልኝም። ታውቃለህ ወንድሜ። ምንድን ነው የምታወራው? እዚህ እኮ የ24 ሰዓት ቁጥጥር ውስጥ ነው። ሁሉም ቦታ ላይ ካሜራ አለ። እንዴት ሊሆን ይችላል? ስለዚህ አንድ ነገር ቢፈጠር መተው ያድነዋል እያልከኝ ነው? ወንድሜ ተረጋጋ። ምንም አትሆንም፣ አትጨነቅ። ወንድሜ ብዙ ከማውራት የተነሳ ምላሴን ደክሞኛል። ግን ደግሞ እኔ እውነቴን ነው እየተናገርኩ ያለሁት። ወንድሜ ምንም ነገር አላደረግንም። ሊሆን አይችልም። የማይሆን ነገር ነው። የሰራሁትን ምግብ መጀመሪያ ላይ ቀምሼው ነበር። ምንም አይነት ነገር የለውም። አዎ ይገባኛል። አዎ አውቃለሁ። ስማኝ፣ በእርግጠኝነት ትለቀቃለህ። እሺ ምንም አትጨነቅ። የመጀመሪያው ዕቅዳችን በዋስ እንድትለቀቅ ማድረግ ነው የሚሆነው። እሺ እንዴት ነው እሱን ማድረግ የምንችለው? መንገድ አለ። እሺ ወንድሜ፣ ስለዚህ ከከፈለን እንወጣለን ማለት ነው? እንደዛ ነው የምትለኝ? ቆይ አንዴ ወንድሜ፣ ግን ፍርድ ቤቱ በአንዴ ይቀበለዋል ማለት አይደለም። ገባህ አይደል? እንዴ አይቀበለው? ወንድሜ ሰውየው እኮ ተራ ሰው አይደለም። ከድር አክናስላን ነው። ሞቷል። አጋጣሚ የተፈጠረ ቢሆንም ሰውየው ሞቷል። ስለዚህ መጀመሪያ ይሄንን እውነታ መቀበል አለብህ። እሺ የጉዳዩን ትልቅነት መረዳት አለብህ። እዚህ ያቆየሁ ያሉት በግድያ ወንጀል ስለተከሰስክ ነው። ወንድሜ ነፍሰ ገዳይ እንደሆንኩ ነው የሚያስቡት። በጣም ተደናግጫለሁ። የማብደል ነው የሚመስለኝ። እኔ እኮ ዶሮ እንኳን መግደል አልችልም። ወንድሜ መተው እንዲያዩኝ አድርግ። ይሄኝ እስኪ በፈጣሪ ነፍሰ ገዳይ መስላለሁ እንዴ? ቆይ እኔ ምን ነው ነፍሰ ገዳይ የሚመስለው? ንገረኝ። ኡሚት ተረጋጋ። ሂደቱ ትንሽ ረዘም ሊልና ጊዜ ሊወስድ ይችላል እያልኩ ነው። ይኸውን ሌላ ነገር አይደለም። እሺ ግን ደግሞ በጭራሽ ራስህን አታስጨንቅ። እሺ ወንድሜ እሺ። ስለዚህ እስር ቤት ውስጥ ያሉ ሰዎች ብዙ ማያስጨንቁም እያልከኝ ያለው እንደዛ ነው የምትለው? እህቴ ጉዝዴ ለምንድነው ሙራት ያልመጣው? ለሱ አላሳወቅሽውም እንዴ? አላወቅሽም እንዴ? ታሪክ እኮ ወደ ጆርጂያ ሄዷል። ከደንበኞቹ አንዱ ታስሯልና ባለቤቱ ስር ላይ ሆነ እሱ ስለ ደንበኛው እየተጨነቀ ነው። እኔን ሊረዳኝ አይችልም ማለት ነው? ይሄንን በፍጹም ላምን አልችልም። ቆይ ተረጋጊ እባክሽ። አሁን እንደዚህ በፍጥነት መናደድ የለብሽም። እንደውም እውነቱን ስነግርሽ ሰርጉ ላይ እንኳን ለመታደም ብሎ መጥቶ ነበር፣ ግን ተደወለለትና ወዲያው መሄድ ነበረበት። እውነቴን ነው። የኦይሉም ሰርግ ላይ እንኳን መቆየት አልቻለም። ደውዬለት ነበር ግን ላገኘው አልቻልኩም። ምናልባት አውሮፕላን ውስጥ ወይም ኔትወርክ የማይሰራበት ቦታ ነው። ብቻ አትጨነቂ እሺ ውዴ። በድጋሚ እኔ ነገር አንቺ ላይ ወደቀ አይደል? ያሳዝናል። አረ በጭራሽ። ስሚኝ የሽሙዴ፣ አሁን ልክ እንደ እህት ሳይሆን እንደ ጠበቃ ነው እንድታናግሪኝ የምፈልገው። እያንዳንዷን ነገር ንገሪኝ፣ ምንም እንዳይቀርሽ እሺ? ሁሉንም ነገር እሺ እህቴ። ምክንያቱም በጣም ከባድ ክስን የተጋፈጥ ነው። እንግዲህ አደጋው የመመረዝ አደጋ ነው። እናንተ የተከሰሳችሁት በዚህ ክስ ነው። በእርግጥ ምግቡን እንዲመረምሩ ታደርጋለሁ፣ ግን መጀመሪያ አንቺ የተፈጠረው ነገር ንገሪኝ። በሰዓቱ ምንድነው የተፈጠረው?
እቴ ጉዝዴ በፈጣሪ እምላለሁ ሁሉም ነገር አዲስ ነበረ። እያንዳንዱ የታሸገ ነገር ነው። የሚበላሽበትን ቀን አጣርተናል። ሁሉንም ነገር ቀምሰናል። ጨውን ሁሉንም ነገር ቀምሰናል። ትልቅ ስራ እኮ ነው የተቀበልነው። እኛ ለምንድን ነው ይሄን ነገር የምናበላሸው? በጭራሽ እንደዚህ አይነት ነገር አናደርግም። ሁሉንም አጣርተናል። አዎ ይገባኛል ውዴ። በእርግጠኝነት ሆን ተብሎ የተደረገ ነገር አይደለም። ግን ያው ማለቴ እሺም ያው የምጠይቅሽ ችላ የምንለው ነገር እንዳይኖር ብያስቤ ነው። ምናልባት ኡሚት ምግቡ ላይ ሌላ ነገር ጨምሮ ይሆን? ለምሳሌ የሆነ ቅመም ሲጨምር ሲደባልቅ መርዛማነት ኖሮት ሰውየው ሳይስማማው ቀርቶ ሊሆን ይችላል። እንግዲህ እኔ እንደዛ ይሆናል ብያስቤ ነው። አንቺ ምን ታያለሽ? እቴ ጉዝዴ መርዛማነት ሊኖረው የሚችለውን ነገር በጭራሽ አልተጠቀምንም። እንዳልኩሽ ሁሉንም ነገር ቀምሰናል። ወንድሜ ኡሚት ቬርሽን የሚባል ነገር ሰርቶ ነበረ እና መጀመሪያ እኛ ነበርን የቀመስነው። በደንብ ገባኝ። ይኸውልሽ እቴ ጉዝዴ ይሄ ነገር ውስብስብ ነው። በኦይኩ ህይወት ምልልሻለሁ ከኛ ጋር ምንም የሚያገናኘው ነገር የለም። ምንም አይገናኝም። እሺ ሌላ ሰው ማድ ቤት ውስጥ ነበር እንዴ? ለምሳሌ እንደ ሰውየው ሼፍ ወይም አላውቅም በቦታው የምታስታውሹ ሌላ ሰራተኛ አልነበረም? አገልግሎት የሚሰጡ ሰራተኞች ነበሩ ግን ምንም ነገር አልነኩም። ይኸውልሽ ቦታው ላይ ከመጀመሪያው ጀምሮ እኛንን እዛ የነበር ነው። ወንድሜ ኡሚትን ሲያግዝ የነበረው ሼፍም ነበር። ሌላ በቦታው ማንም አልነበረም። እሺ ግን ለምንድን ነው እነሱን ያልመረመሯቸው? ግን ሁሉም ምንም ነገር አልነኩም። ምናልባት ተጠይቀው ይሆናል። ሁሉንም ከቤቱ ነው የወሰድነው። እሱን እኔ አጣራለሁ። ለምን እነሱን እንዳልመረመሯቸው አጣራለሁ። ምንም አታስቢ እሺ? ጥሩ። ይኸውልሽ እቴ ጉዝዴ እንግዲህ ነዝደትም ጥሩ ልጅ ነው ግን አላውቅም። ምናልባት ትክክል ትሆኛለሽ። ሰራተኞች የሆነ ነገር አድርገው ይሆናል። ቆይ መጀመሪያ አንቺን ከዚህ እናስወጣሽ እና ከዛ በኋላ ዋናውን ችግር ስናገኘው ወደ ፍርድ ቤት እንዲጠሩ ማድረግ እችላለሁ። እንደዛ እናደርጋለን። እሺ እቴ ጉዝዴ በጣም ብዙ ጥያቄዎች እንደጠየኩሽ አውቃለሁ። በጣም ይቅርታ አድርጊልኝ። ግን ሙራት እስኪመጣ ድረስ ወይኩ ካንቺ ጋር መቆየት ትችላለች? አይ ለሱ ምንም ችግር የለውም። ይህንን ማውራት እኮ አይጠበቅብንም። ይቻላል። በጣም ነው የማመሰግነው። ምንም አይደል። ግን ራስሽን አረጋጊ እሺ? እሺ እኔ ሁሉንም አስተካክለዋለሁ። አዎ ኦይኩ ውዴ ወተትሽን ጨርሰሻል። አሁን በእንተኛ ይሻለም። ወላጆች ስራቸው አላልቅ ብሏል። ለዛ ነው ደውለው ኦይኩ እናንተ ጋር ትሆን ያሉት። እባክሽ እንዳትበሳጭ። አልጋውን ቆንጆ አድርገን ያዘጋጀውልሽ እና የእህትሽ ኦይሉን ክፍል ነው። እንቅልፍ አልመጣም። በዛ ላይ ምናልባት ስራቸውን ቶሎ ይጨርሱና ይመጡ ይሆናል። እሺ እንደዚህ ብናደርግስ? አንድ ላይ እንተኛና አንድ ታሪክ እነግርሻለሁ። ምናልባት ያ እንድተኛ ያደርግሽ ይሆናል። አንቺ መተኛ ትቻለሽ። እኔ እነሱን እንጠብቃለሁ። ግን ሁሉም አስክሬን ምርመራው ላይ ይጣራል አይደል እንደማየ? ውዴ በምን እንደተመረዘ እንኳን አናውቅም። አንዳንድ ጊዜ የአስክሬን ምርመራ ላይ እንኳን አይታይም። አጎቴ ለምን ብሎ እሱን ይመርዘዋል? በተለይ ደግሞ የምናወራው ስለ አጎቴ ነው። ሁሉንም ነገር በጊዜው እናውቃለን። ወይ የኔ ምስኪን ልጅ ምንም ነገር አላመጣንላትም። ወይ አምጥቼላታለሁ እማዬ፣ ቸኮሌት ገዝቻለሁ። እሺ በቃ እንሂድ። እማዬ መጣች። የት ናት? የኔ ውድ እስካሁን አልተኛሽም እንዴ? አዎ አክስቴ፣ እናቴን እየጠበቅኳት ስለሆነ ነው። ልዕልቴ ንገሪኝ እስኪ ወንድምሽ ኦዛንን ስላየሽው ደስ አላለሽም እንዴ? የኔ ጎበዝ ልጅ ወደዚህ ነይ። እናቷ በጣም ናፍቃታለች እና እናቷም በጣም ነው ናፈቀቻት። የኔ ቆንጆ ልጅ እዚህ ጋር ቁጭ በይ። ይኸውልሽ እናትሽንና ኦሚትን አግኝተናቸው ነው የመጣ ነው እና እናትሽ ልጄ በጣም ነው ናፈቀችኝ ብላለች እና ወደ ቤት ስትመለሱ ይሄንን ለኦይኩ ስጡልኝ ብላ ነበር። እናቴ ናት ይሄንን የላከችው? አዎ ይሄንን ለልጄ ስጧት ብላ ነበር። እና ታዲያ ምን ታስቢያለሽ? እንክፈተው ወይስ ይቆይ? ቸኮሌት ከምትልክልኝ እሷ ራሷ ብመጣ ደስ ይለኝ ነበር። የኔ ውድ ልጅ ትመጣለች እኮ ግን አሁን ስራ ስለበዛባት ነው። ተይ እንጂ የኔ ቆንጆ ልጅ ከኛ ጋር መሆን አትፈልጊም እንዴ? አይ በጣም ወድጄዋለሁ። ደስ ይላል። ሄውቢ ወንድሜ ኦዛን ትንሽ መውሰድ አለብኝ። እሺ እኔም ትንሽ ልውሰድ። የእህቴ ኦይሉምን ቲሸርት የመኝታ ልብስ አድርገሽው ነው? አንቺ ላይ ያምርብሻል። እማዬ ይሄንን ተመልከች። በጣም ነው የሚያምረው። ግን የእህቴ ኦይሉምን ፍቃድ አልጠየቅንም። ትናደዳለች እንዴ? ወይ አትናደድብሽም በፈጣሪ ስም። ምንም አትጨነቂ። ለእህቴ ኦይሉን ፎቶ እንላክላት። እሺ እንግዲህ ላይ ዘይነው ውዴ። እኔም ልግባ? አዎ ነኝ። ሆፕ ሁላችሁም ፈገግ በሉ።
ይቅርታ አድርጊልኝ አክስቴ። አንቺ ጃንን ይዘሽው ወደ ሌላ ሀገር ተጠፊያለሽ ብላ ፈርታ ነበር። ለዛ ነው ይህንን የማይመስል እቅድ ያወጣችው። ይቅርታ አድርጊልኝ። ምሽቱን ያበላሸው እንዲህ እንዲሆን አልፈለኩም ነበር። ይቅር በይኝ። ብሔራም ላይ እንደ ተተኩሰበት ስሰማ አርጀንቲና ውስጥ ነበርኩኝ። ምን ማድረግ እንዳለብኝ አላወቅኩም። ድንገት ተነስቼ ነው ወደ ቱርክ የመጣሁት። እንዴት እዚህ እንደመጣው ምንም አላውቅም። አሁንም ቢሆን አላውቅም። ካንቺ ፍቅር ያዘኝ። ግን ደግሞ አንቺ የብሔራም ሚስት እንደሆንሽ አውቅ ነበር። ከራሴ ጋር ታግያለሁ፣ ሞክሬያለሁ። ሊሆን አይችልም አልኩ እና ለራሴ አታድርጉ አልኩት። ግን ሊሳካልኝ አልቻለም። አፈቅርሻለሁ። እኔም ማንነትን ሁሌም ወደው ነበር። ካንተ ጋር ስሆን ሁሌም ራሴ መሆን ስለምችል በጣም ወደው ነበር። ምክንያቱም እንደማትናደድብኝና ትተኸኝ እንደማትሄድ አውቃለሁ። ምንም ቢሆን እንደማትተወኝ አውቃለሁ ካራማን። ኦይ ኩዲ እስካሁን ወደ አልጋሽ አልሄድሽም እንዴ? አሁንም አልተኛሽ? አክስቴ ጉዝዴ ምንም እንቅልፍ ሊወስደኝ አልቻለም። ለምን? አልጋሽ ምቾት አልሰጠሽም እንዴ? አይ እሺ ከኔ ጋር አብረን ብንተኛስ ደስ ይልሻል? አዎ አክስቴ። እንደዛ ከሆነ ነይ። አዎ ነይ ነይ ነይ። ወይኔ እንዴት ደስ እንደምትይ! እንዴት ደስ ትያለሽ! ልጅቷ ማን እንደሆነች ታውቃለህ? አባቴ እናቴ ላይ ሲማግጥባት ከነበረች ሴት የተወለደች ልጅ ናት። ከሴትየዋ ጋር የውሸት ጋብቻ ፈጽሞ ለ5 ዓመታት ያህል የሚስጥር ኑሮ ሲኖር ነበር። እናቴን ተመልከታት፣ እንዴት እንደምትወዳት። ይችን ልጅ መውደድ እንኳን ትችላለች። እናቴ በጣም ልዩ ሴት ናት። እውነቴን ነው፣ በጣም ነው የምትለየው። እስማማለሁ። እናትሽ በጣም ልዩ ሴት ናት። አንቺም እንደዛ። ፍቅር እንደዚህ እኮ ነው። በወይዘሮ ሰሊንና አቶ ቶልጋ ካሲፎግሉ ጥበቃ ስር የነበረችው ልጅ ከ24 ሰዓታት በፊት ህይወቷ አልፏል። እናም ቤተሰቡ በትልቅ ድንጋጤ ውስጥ ይገኛል። ከሆስፒታሉ እንዳገኘነው መረጃ ከሆነ የልጅቷ የሞት ምክንያት SIDS የሚባል ሲሆን ሰደን ኢንፋንት ዴዝ ሲንድረም በመባል ይታወቃል። ለመላው ቤተሰቦቿ መጽናናትን እንመኛለን። ወንዳር ተመልከት፣ ደስ የሚል የዜና ጣቢያ ነው አይደል? በኋላ ይሄንን አይተን እንዳናዝን ብለው ቀድሞ ዜናውን ለኛ ላኩልን። አቶ ኦልታ ምንም አልገባኝም። የዚህ ነገር ዋጋው ምን ያህል ይመስላል? ይህንን ዜና ላለማሰራጨት ምን ያህል የጠየቁን ይመስላል? ገምት እስቲ። እንግዲህ በትክክል 1 ሚሊዮን የጠየቁት። 1 ሚሊዮን። 1 ሚሊዮን ምን ሊሬ? እንግዲህ አሳማኝ ይመስላል። የምትፈልግ ከሆነ ይሄ ዜና ከመውጣቱ በፊት የፍርድ ቤት ትዕዛዝ ላውጣ ይችላል። አይ አስፈላጊ አይደለም።
ብዙ ሰነድና ሂደት አለው። በጣም ብዙ ቢሮዎችን ማየት ይኖርብናል ብዬ አስባለሁ። ምን ማለት ነው? አሁኑኑ እንድከፍላቸው ነው የምትፈልገው? አይ እንደዛማ ማለት አይደለም። እንደራደር ማለቴ ነው። የሥራ ሰዎች ነን። ኦንዳር አድራሻውን ማግኘት ትችላለህ እንዴ? ሄደ ከነሱ ጋር ስምምነት እንፍጠር። እሺ እንዳልክ አለቃ፣ አንተ እንዳልክ አድራሻቸውን ፈልጌ ያገኘዋለሁ። ልጄ ተመልሳ ትመጣለች ብባል እውነቴን ነው አሁኑኑ ህይወቴን ሰጣት ነበር። ምንም ነገር አድርግ ነበር። ወይዘሮ ሰሊን ራስሽ እንደዚህ አትውቀሺ። የአስከሬን ምርመራ ውጤቱ መጥቷል። አንቺ ጥፋት የለብሽም። ቢሮአችን አንቺን በተመለከተ የከፈተው ምርመራ ዘግቶታል። ትንሿ ዘይነብ የትኛውን ቤተሰብ ውስጥ ሆና ቢሆን ተመሳሳይ ውጤት ነበር የሚኖረው። አይ እኔ እናቷ ስለሆንኩኝ ነው። በእኔ መጥፎ እድል ምክንያት ነው ልጄ የሞተችው። ውዴ የማይመስል ነገር አታውሪ። ከአንቺ ጋር ምንም የሚያገናኘው ነገር የለም። ስሚኝ፣ ውጤቱ መጥቷል። ከአንቺ ጋር ምንም አያገናኘው። እባክሽን ራስሽ እንደዚህ አትውቀሺ። እባክሽን ሰሊን። እኔ ግን ምርመራውን ባይዘጉት ደስ ይለኝ ነበር። እኔም በቁጥጥር ስር አውለው ወህኒ ማስገባትና እኔን መግደል ነበረባቸው። ሰሊን ራስሽ እንደዚህ አትውቀሺ። እባክሽን ተይ፣ እባክሽን። ከሀዘንሽ እንደምትጽናኝ ተስፋ አደርጋለሁ። በድጋሚ ያዝናለሁ። እናመሰግናለን። እኔ ልሸኝሽ። ደህና ሁኚ። ይሄ የሆነው በእኔ ምክንያት ነው። በእኔ መጥፎ እድል ምክንያት ነው የተፈጠረው። በእኔ መጥፎ እድል ምክንያት ነው ይሄ ሁሉ የሆነው። ይሄ የሴንጊዝ መቀመጫ ነው። ትንሽ ቆይቶ ይመጣል። እባካችሁ ከፈለጋችሁ እዚህ ጋር አረፍ በሉ። ለምን አትቀመጥም ወንዳር? አቶ ወልታን እንኳን ደህና መጣ። አመሰግናለሁ ሴንጊዝ። ሴንጊዝ ነህ አይደል? የዚህ ድረገጽ ኃላፊ? ዋና ኤዲተር ነኝ። ሴንጊዝ ኦዝጉር። ዋና ኤዲተር። እና ስራ እንዴት ነው ሴንጊዝ? አለቃ፣ የዜና ስራ ስለሆነ ያው ሁሉ ጊዜም ስራ ይበዛብናል። ገንዘብስ እንዴት ነው? ብዙ መጥፎ አይደለም። አዎ ዜና ገንዘብ ያመጣል። የሚታወቁ ሰዎች ዜና በጣም ብዙ ገንዘብ ነው የሚያስገኘው። አልተሳሳትኩም? አዎ ያስገኛል፣ ግን ልናስቀይማቸው የማንፈልጋቸው አንዳንድ አስፈላጊ ቤተሰቦች አሉ። አዎ ስለ ልጃችን ያዘጋጃችሁትን ዜና ልካችሁልኛል። ስላሳየኸኝ አክብሮት አመሰግናለሁ። ምንም ማለት አይደለም። እና የጠራኸው የሆነ ቁጥርም ነበር? አቶ ወልታን አሁን አይሆንም። ጓደኞቻችን ከሆስፒታሉ የተወሰነ መረጃ አግኝተዋል እና ለአንተ የላኩልን ዜና አዘጋጁት። ልክ ትክክለኝነቱን እንዳረጋገጥኩኝ ለአንተ መላኩ ትክክለኛ ነው ብዬ አሰብኩኝ። ማንኛውም ጋዜጣ ወይም ድረገጽ ይህንን ዜና ቢያገኘውና ቢያወጣው በጣም ብዙ ገንዘብ ነው የሚያገኝበት። በሚገባ እንጂ እንደዛ ካልሆነማ ስራ መስራቱ ምን ያደርጋል? ገንዘብ ማግኘት አለባችሁ። ስለዚህ ስምምነት እንዳለ ነው የሚገባኝ። ምናልባት በገንዘቡ ላይ አልተስማማን ይሆናል። እንደራደር። ገንዘቡ በዛ ምትል ከሆነ ቆይ ወንዳር፣ ሰውየው የት ነው? አቶ ኦልታን፣ አቶ ሪዛ ማለት ነው? መጥቻለሁ አቶ ኦልታን፣ መጥቻለሁ። በጣም ይቅርታ መንገድ ተዘግቶብኝ ነው። ይሄ የውሉ ቅጂ ነው። አቶ ሪዛ ውሉን ልሰደው? ጓደኞቼ፣ ያው ከዛሬ በኋላ የዚህ ዜና ጣቢያ ባለቤት አቶ ኦልታን ካሲፎግሉ ነው። እንኳን ደስ አለ አቶ ኦልታን። አመሰግናለሁ። አቶ ኦልታን እንኳን ደስ አለ። እንዳንተ ያለ ሰው ወደ ሚዲያ መምጣቱ በጣም ደስ የሚል ነገር ነው። ሴንጊዝ ተባረሃል። ምንም አልገባኝም። ተባረሃል። አሁን ዕቃዎችህን ሰብስበህ ከዚህ ጥፋ። አሁኑ ነው። ምንድነው ነገሩ? ሂድ። አቶ ሴንጊዝን እያባረረው ነው። ዜናውን የሰራው ማን ነው? ማን የሰራው? አለቃ፣ እኔ አላውቅም። ዜናውን የሰራው ሰው ማን? መቼም ሁላችሁንም እንዳባረራችሁ አትፈልጉም። ከቤት ነው ነበር። ምን እየሆናችሁ ነው? እሱ ነው። ታሳፍራላችሁ። ይገርማል። በፍጥነት ነው ያጋለጣችሁት። አንድ ሰከንድ እንኳን አልቆያችሁ። እናንተ ጋዜጠኞች አይደላችሁ።
ምክንያቱም ጋዜጠኛ እንደዚህ አይደለም። ጋዜጠኛ እንደዚህ አይነት ስራ አይደለም የሚሰራው። ኦንዳር ይህንን ድረገጽ እናዘጋዋለን። በል ሂደቱን ጀምር። አሁኑን አድርገዋለሁ አቶ ኦልታ። ምንድነው ነገሩ? ምን እየተካሄደ ነው? አቶ ከድርን ለመግደል የቀጠራችሁ ሰው ነበር እንዴ? ሰሙኛላችሁ? እኛ ንጹህ ሰዎች ነን። ሰውዬ መቅረጽን አቁም ብያለሁ። ተመልካቾቻችን እየጠበቁን ነው። እኛ ምን ነገር አላደረግንም። እባካችሁ ለምንድን ነው ይሄንን ለማድረግ የሞከራችሁት? ሰውዬ መቅረጽን አቁም በፈጣሪ። አለቃ አንተ እዚህ ውስጥ ጣልቃ አትገባ ማለት ነው። ማን ያነሳሳችሁ? ሰሊን አንቺ ጋር እየመጣው ነበር። የምትወጂውን ሳንዱች ሰርቼልሻለሁ፣ ግን ታች ነው የምትሆኝ መሰለኝ። እዚህ መብላት ትቻለሽ። አንቺ እንደፈለግሽ የትኛውን ቦታ መሆን ይችላል። አመሰግናለሁ። ለእኔ ብለህ ተቸገርክ። አንቺ ጋር ይዤው ልምጣ ወይስ እዚህ ጋር ላስቀምጠው? አንቺ እንደፈለግሽ የቱ ጋር ይሆን? አይ እኔ ልውጣ ነው። ልትወጪ ነው? እሱ ጥሩ ሐሳብ ነው። አዎ እንውጣ፣ ንጹህ አየር እንቀበል አይደል? ለሁለታችንም ጥሩ ነው የሚሆነው። እንደውም ታውቂያለሽ አንድ የምትወጂው ቤት አለ አይደል? ወደዛ እንሂድ። እንደውም እዛ ጥሩ ነው የሚሆነው። ይሄ ካልተመቸሽ እዛ ሄደን መብላት እንችላለን እና የእግር ጉዞም እናደርጋለን። ከዛ ደግሞ ቡና እንጠጣለን ወይም ይኸውልህ ቶልጋ፣ እኔ አሁን የዘነብን ወላጆች ለማግኘት ነው የምሄደው። ለምን ስትል ምን ማለት ነው? እኔ እዚህ አስጠልቶኛል። የወለደቻት እናቷም እንደሚሰማት ደግሞ አስበው። አዎ ጥሩ ስሜት ውስጥ ላትሆን ትችላለች። ለዛ ነው መሄድ የሌለብሽ። ቆይ ግን እዛ ሄደን ምን ልንል ነው? ማለት ያለብን ነገር አለ እንዴ? ሐዘኔን ገልጽላቸዋለሁና ህመማቸውን እጋራለሁ። ይቅርታ ጠይቃታለሁ። በእርግጥ ይቅር የምትለኝ ከሆነ ነው። እኔ እሷን ብሆን ይቅር አልላትም ነበር። ውዴ ግን እኛ እኮ ምንም ጥፋት የለብንም። ይቅርታ የሚያስፈልገው ምንም ነገር አላደረግንም እኮ። በቃ አሁን መሄድ አለብኝ። ሰሊን መሄድ ያለብን አይመስለኝም። ህመማቸው ገና ትኩስ እኮ ነው። ረሳሽው እንዴ? ቶልጋ መሄድ አለብኝ። አሁን ከዚህ መሄድ አለብኝ። እሺ ቢያንስ እዚህ ትንሽ እንቆይ። እሺ ሰሊን፣ ከተወሰነ ጊዜ በኋላ እንሄድ። ምን ትያለሽ? አይሆንም። እሺ እኔም እመጣለሁ። በቃ እሺ። አሁን እጃችን ላይ ባለው የህክምና ውጤት መሰረት ክቡር ዳኛ አቶ ከድር የሞተው ተመርዞ ነው። እነዚህ ሁለት የተሳካላቸው የሥራ ሰዎች ከድርን በጣም አስበውበት እና አቅደውበት እንደገደሉት መረዳት ችለናል። ለሱ ደግሞ መረጃዎች አሉን። ቆይ ለምን ብለን ነው ሰውየውን የምንገለው? ለምን? ጸጥታ። ወንጀሉ የተፈጸመው ፍጹም ጭካኔ በተሞላበትና ጠንከር ባለ ዕቅድ የተቀናጀ ግድያ ነው። የማይመስል ነገር ነው እንዴ? ኦሚቱዴ ፍቃድ እስከሚሰጣችሁ ድረስ ማውራት አትችሉም። ጥፋተኛ እንደሆኑ ትልቅ ጥርጣሬ አለን። ይሄ ብቻ ሳይሆን ተጠርጣሪዎቹ መሸሽ ይፈልጋሉ። ስለዚህ እንዲታሰሩ እንጠይቃለን። አልገባኝም ወንድሜ፣ ለምንድን ነው የምንሸሸው? በፈጣሪ ስም የህክምና ውጤት አለኝ እያለ እኮ ነው። ጸጥታ፣ እባካችሁ ቀጥይ። አመሰግናለሁ ክቡር ዳኛ። ሁለቱም ደንበኞቼ የየራሳቸውን ስራ የሚሰሩ ሰዎች ናቸው። እናም ደግሞ ለሚወዱት ስራ ክብር ያላቸው ሰዎች ናቸው። ከዚህ በተጨማሪ ወይዘሮ የሺም ትንሽዬ ልጅ አለቻት። ከዚህ ልትሄድ የምትችልበት ምንም ምክንያት የለም። ስለዚህ ከስር ውጭ ሆነው ችሎቱን እንዲከታተሉ ጠይቃለሁ። ይሄ መሆን የማይችል ከሆነ ደግሞ ፍርድ ቤቱ የዋስ መብታቸውን እንዲያስከብርላቸው በትህትና ጠይቃለሁ። ክቡር ዳኛ። ፍርድ። ሁለቱም ተጠርጣሪዎች ከእስር ውጭ ሆነው እያንዳንዳቸው በ2,500,000 የቱርክ ሊሬ ዋስ አምጥተው እንዲለቀቁና ችሎታቸውን እንዲከታተሉ ተፈቅዷል። እማዬ፣ የዋስ ገንዘቡ ብዙ አይደለም እንዴ? የተጋነነ አልመሰለሽም? ወንጀሉ በጣም ከባድ ነው። እውነት ለመናገር እኔም ያን ያህል አልጠበቅኩም ነበር። እኛ እናስተካክለዋለን፣ አትጨነቂ። ውዴ ማን ጋር ነው የምትደውዩ? ካራማን ጋር። አይ እባክሽ ዝጊው። ተይ። ለምን እማዬ? ተጋብተናል እኮ። ይህንን ችግር አንድ ላይ ነው የምንወጣው። አይ ይህንን እሱን ከማግባትሽ ጋር ምንም አያገናኘውም። አይሆንም። አሁን ደግሞ ካራማንን የአጎቴ ችግር ውስጥ የምታስገቢው ለምንድን ነው?
እኔ እኮ ገንዘቡን ወስደን አንመልስለት እያልኩኝ አይደለም ያለሁት። ገንዘቡን በኋላ እንከፍላለን፣ ግን አሁን ምንም የለንም። እንደዛ ብናደርግ ጥሩ ነው። ቤታችን አለ፣ ብድር መውሰድ እችላለሁ፣ ገንዘቡንም መልሳለሁ እንጂ የዛን ቤተሰብ ገንዘብ በፍጹም አልፈልግም። እማዬ በፈጠረሽ ካራማን ከዛ ቤተሰብ ጋር አታመሳሲው። አምላኬ ሆይ የፈጣሪ ያለ ምን እየሆናችሁ ነው? አንደኛዋ ገና ካገባችሁ ባል ገንዘብ ልትጠይቅ ነው፣ ሌላኛዋ ደግሞ ቤቴን አስይዤ ልበደር ትላለች። እኔ ምን እሰራለሁ? እኔ ያለው እሺ ይበቃል። እየለመንኩ ነው፣ እባክህ እንደዚህ ማለትህን አቁም። ጉዝዴ ውዴ፣ እኔ ጥሬ ገንዘብ አለ። የኦሚትንና የሺምን የዋስ ገንዘብ መክፈል እችላለሁ። ከባንክ አወጣውና ወደ ፍርድ ቤቱ አስገባለሁ። እሺ? አይ አልፈልግም፣ እኔ አልፈልግም አልኩህ እኮ። አልቀበልህም። ችግር የለውም፣ ምንም አይደለም። ገንዘቡን እየሰጠውሽ እኮ አይደለም፣ በፈጣሪ ልጆቹ ሲለቀቁ መልሰን ማግኘታችን አይቀርም እኮ። ምንም አይደለም። ቤቱን በብድር ልታስይዥ ነው? አምላኬ ሆይ እማዬ፣ ቆየኛ ለምንድን ነው ለየሽም የምንከፍለው? አልገባኝም። አባዬ ይክፈል እንጂ። አባትህ ኦዛን፣ አባትህ የሚከፍል ይመስላል? አዎ የሚከፍል ይመስለኛል። በመሃል እኮ አለች፣ ለዚህም መክፈል አለበት። የኔ ውድ፣ አንቺ ብታስገድጂው እንኳን አባትሽ ለዚህ አይከፍልም፣ አያደርገውም። እሺ ጉዝዴ፣ እኔ ጨርሷለሁ። ዝም ብለህ እኔ ጨርሷለሁ አትበለኝ ሴዛይ። በፍጹም አንተ እንድታደርገው አልፈልግም። እሺ ምናልባት የኦሚትን መልሼ እንደምከፍል ከተስማማን እሺ፣ ግን ለቀድሞ ባለቤት አዲስ ሚስት ዋስትና መክፈል በጭራሽ የማይሆን ነገር ነው። እሺ ሴዛይ፣ ገባ? ሰውየው አይከፍልላትም አልሽ እኮ። እና ደግሞ እሱ በቃ ታሪክን አናግረዋለሁ። እንግዲህ እንደፈለግሽ ሞክሪው፣ ግን የኦሚትን ዋስ በሙሉ እኔ እከፍላለሁ። ተስማማን አይደል? ሁሌም ነገሮችን ታስተካክልልናለህ። እናመሰግናለን። እሺ እሺ። አሁን ወደ ካፌው ሄደን ሻይ እንጠጣ። ሰሊም ስሚኝ፣ አሁን ጊዜው አይመስለኝም። የተወሰነ ጊዜ ይለፍ። ከአንድ ሳምንት በኋላ ወይም ከ10 ቀን በኋላ መምጣት እንችላለን። እሺ ሰሊን፣ ሰሊን ማን ናችሁ? ሰላም፣ የዘይነብ አሳዳጊ ወላጆች ነን። ለምንድን ነው የመጣችሁት? ምን ያህል እንዳዘንን ለመግለጽና ለማጽናናት ነው። እኔ የእውነት በጣም አዝኛለሁ እና ይቅርታ አድርጉልኝ እባካችሁ። ነፍሰ ገዳዮች ናችሁ። ልጄን ገላችኋታል። አዳምጪኝ። ጨካኞች። እኔ እንዲፈጠር ፈልጌ አልነበረም። ልቀቀኝ አልኩህ። አውቁም፣ የዚህ ሁሉ ምክንያት አንተ ነህ። ተረጋጊ። እሷን ማሳደግ አንችልም ያልከው አንተ ነህ። እህቴ እመኝኝ፣ የእውነት እኔ እንዲፈጠር ፈልጌ አልነበረም። እኔም በጣም ነበር ልጅሽን የምወዳት። እመኝኝ እባክሽን። አቁም። ምን እያደረግሽ ነው? እባክሽን እመኝኝ። እኔ ምንም አላደረኩም። እኔ ነፍሰ ገዳይ አይደለሁም። እባክሽን እመኝኝ። እንውጣ እባክሽን። ተይ ንገሪኝ፣ ለምንድን ነው እህቴን የገደልሻት? ሰሌን፣ እንሂድ፣ በቃ እንሂድ። ለምንድን ነው እህቴን የገደልሻት አለኝ? ለምን እህቴን ገደልሻት አለኝ እኮ። ሰምተዋል አይደል ቶልጋ? ለምንድን ነው እህቴን የገደልሻት? እንደዛ አለኝ። አይ እኔ ለምንድን ነው እህቴን የገደልሻት አለኝ? እንደዛ ማለት ፈልጎ አይደለም። አሁንም ቁስላቸው አልዳለም። ለዛ ነው። ሁሉም ያውቃሉ። በእኔ ምክንያት እንደሞተች ያውቃሉ ቶልጋ። አይ የኔ ውድ፣ በአንቺ ምክንያት አይደለም። እባክሽን ራስሽን እንደዚህ አትውቀሺ። እባክሽን አቁሚ። እባክሽን በእኔ ምክንያት እባክሽን ተይ። እንደዚህ ራስሽን አትውቀሺ። እባክሽን ነይ እስቲ ወደዚህ። እነሱም ደግሞ አውቀውታል። ወደዚህ ነይ።
እመቤት ምንም ያህል ብትናደጅም የምትዩ ነገር እውነት ነው። ቤራምን እየቀበር ነው እያለ አይቱ ወደኛ መጣ እና ገንዘቡን ጠየቀኝ። ገንዘብ የማልሰጠው ከሆነ እንደሚጠቁም ነገረኝ። ከዛ በጥፊ ብያ በጣም ጥሩ አድርገሃል እንጂ እኔም ብሆን ተመሳሳይ ነገር ነበር የማደርገው። ቢሆንም ግን ያ የማይረባ አልተረጋጋም ነበር። 2 ጥፊ በቂ አልነበረም ማለት ነው። እንደዛ ከሆነ ቅጣቱ የግድ ከጥፊም ከፍ ማለት አለበት። እንሂድ ኢንሳር፣ በሩን ክፈተው። ተነስ ይችላል። እጄን ያዘው። የቀረውን ቀጣይ ሳምንት ቶሎ በል አፍጥን አፍጥን። እመቤት ምን እየተፈጠረ ነው? አንተ ቦታውን እወቅ እንጂ። ሰዎች አሁን ከጓደኛችን ጋር የምናወራ የግል ጉዳይ አለን። ክፍሉን ለቃችሁ ውጡ። ክፍሉን ለቃችሁ ውጡ። ውጡ እንጂ በሉ ፍጠኑ። ውጡ በሉ ፍጠኑ። እመቤት ምንድን ነው ያደረኩት? ቆይ ግን ምንድን ነው ያደረከው? ስለምንድን ነው እያወራሽ ያለሽው እመቤት? ምን ማለት ነው? ቆይ ሄደኸኛ ላይ ለፖሊስ የጠቆምከው እኮ አንተ ነህ። ሰብአዊ ግዴታዬን ብቻ ነው የተወጣሁት እኮ። አይውልኝ ብቻ መጀመሪያ ቼላል ወንድሜ ጋር ሂጄ ነበረ። ቼላል አንተ ጋር አልመጣሁም? ስለተፈጠረው ነገር አልጠየቅኩም? ለምንድን ነው ገንዘብ የጠየቀው? ገንዘብ? እኔ ምንም አይነት ገንዘብ አልጠየቅኩም። እንደዛ ካደረኩኝ አሁኑኑ አይኔ ይታወር። አይ እንደዛ እንባባል ባክተው። አይንህ አይታወር። ግን ቦታህን ላስታውስህ ግድ ይለኛል። ቼላል፣ ኢንሳር እናንተ ጨርሱት። ምንድን ነው የሚጨርሱት? ዞር በል ሰውየው። እህቴ በጣም አመሰግናለሁ። እውነቴን ነው። ሻዩ በጣም አሪፍ ነው። ማናት? አዲስ ጓደኛ አምጥቼላችኋለሁ። የሽም ትባላለች። የሽምን ተባበሯት እሺ። እህቴ ፈጣሪ ይጠብቅሽ። አዲስ ናት። ታስራ እያወሩላት የነበረችው እሷ ናት እንዴ? እነዚህን ስጪኝ። ነይ። ምንድነው ችግሩ? ስጪኝ። እንኳን ደህና መጣሽ እህቴ። የትኛውን አልጋ ነው የምትፈልጊው? ያለው የትኛውን ቢሆን አንቺ የመረጥሽውን ውሰጂ። ባዶ ነው። ይሄኛውን እንዴት አየሽው? ወደድሽው? እሺ በቃ እህቴ ሱምቡል፣ አሁኑኑ ያንን ቦታ አስጅላት። እሺ አምጩ። ነይ፣ አትቁሚ፣ ቁጭ በይ። በጣም እድለኛ ሰው ነሽ። ሻይ እንዳፈላው ነው የመጣሽው። ስኳር ትፈልጊያለሽ እህቴ? አይ እህቴ፣ እኔ ስኳር አልጠቀምም። እሺ እስኪ ንገሪኝ እህቴ። በጣም ጎበዝ። አስደነገጥከኝ እኮ ወንድሜ። ምንም ነገር አልበላህም እኮ። እይ ትንሽ ቅመስ ባል ወንድሜ። እሺ እስኪ ትንሽ ልቅመስ። እንዴት ነው? በጣም አሪፍ ነው። የእውነት በጣም ነው ደስ የሚለው። ስም አለቃ፣ ግን አልጋህን ወደኸዋል? አለቃ እስኪ ልየው። በጣም ጥሩ ነው። ደስ ይላል። በጣም ጥሩ ነው። ሻይ እንዲቀዘቅዝ አደረግ። ታርጋይ ለወንድም አዲስ ሻይ አምጣለት። አይ ጓዶች፣ አስፈላጊ አይደለም። እውነቴን ነው። ስሙ፣ ይሄኛውን ጠጣዋለሁ። ሻዩ ግን በጣም አሪፍ ነው። የወንድማማቾች ንጉሥ እኮ ነህ ወንድሜ። በጣም ደፋር ነህ። የምን ድፍረት ነው ወንድሜ? አንተ ታላቅ ሰው ነህ። እውነት በጣም አሪፍ። ከጀርባህ ሰው አለ እንዴ? ከጀርባዬ ሰው? አይ ስሙኝ፣ ያው ነገሩ ምን መሰላችሁ? ቆይ በፈጣሪ ስም ወንድሜ ኡሚት፣ ከኛ ጋር እንደዚህ ብላ አታውራ እንጂ። እንዴ ከድርን እኮ ቤቱ ድረስ ሄዶ ነው የገደለው አይደል? ያ ደግሞ ድፍረት ይጠይቃል። ትልቅ ድፍረት ያስፈልጋል። ይገርማል ወንድሜ። እንዴ ምን ሆነ ነው? ደህና ነው ወይ?
ደህና ነኝ፣ በጣም ደህና ነኝ። ደህና ነኝ። ደፋር ነው ወንድሜ። ድፍረትማ በጣም ያስፈልጋል። እንዴት እንደዛ ትላለህ? ድፍረት አስፈላጊ ነው። በደንብ አዳምጠኝ። በመጀመሪያ ደረጃ የሚያስፈልገው ድፍረትና ድፍረት ነው። እንዴት ነው ታዋቂውን አቶ ከድርን የገደልሽው? ንገሪን። በመርዝ ነው አይደል? ማን ነው ቀጣይሽ ታዲያ? ምን ያህልስ ነው የከፈልሽ? ቢነገርሽ የምታውቂያት መሲም በተከታታይ 4 ዜሮዎችን እንኳን ማንበብ አትችም። እንዴ ገና መምጣቴ እኮ ነው። በፈጣሪ ስም ግን ሻይ በጣም አሪፍ ነው። እሺ ድገሙኝ እባካችሁ፣ በጣም ደስ ይላል። እኔ ቀዳልሻለሁ። ውዴ ጠንከር ያለ አርጊው። አይ በገሬውን አቶ ከድርን አሸንፈሽዋል አይደል? እህቴ አንቺ ትለያለሽ። እና እዚህ ነገሮች እንዴት ናቸው? ምንም ጥል ምናምን የለም አይደለም? ኧረ ጭራሽ ምንም ነገር የለም። ያሳብ የሚባል ነገር የለም። ኧረ እኛ በጣም የተረጋጋንን፣ የኛ ክፍል የተረጋጋ ነው። ምክንያቱም ደግሞ እኔ ጥል ምናምን በጭራሽ አይመቸኝም። አሁን ጥሩ ግን በእናንተ መካከል ችግር ካለ እኔ ጋር ነው። እሺ እና እኔ ያስተካክለዋለሁ። አንቺ እናመሰግናለን በጣም አንቺ እንዳልሽ ወደ አንቺ እንመጣለን። ከእነሱ ኩኪሶች መብላት እችላለሁ? እባካችሁ። በሚገባ ትችያለሽ። እንኪ አመሰግናለሁ። ጥሩ ነው አይደል? ጣፋጭ ነው አይደል? ወደድሽው? በጣም አሪፍ ነው። መልካም ማዕድ። መልካም ጣፋጭ ይሆንልሽ እህቴ። በጣም አሪፍ ናቸው። ምንድነው ጸጥታው? ትንሽ እንዝናና እንጂ የሆነ ሙዚቃ ምናምን ሬዲዮ የለም እንዴ? በጣም ጸጥ አለ። ኧረ አለ። እንዝናና ሰዎች ዘና እንበል እንጂ። እንደዛ ከሆነ እንጨፍራ በቃ። አዎ መዝናናት አለብን። ጨፍር። ምን እንሰራለን? ከሳችሁ እንዝናና። ተነሱ ተነሱ። እንዴት ነሽ አዝራ? ሰላም፣ እንዴት ነሽ? ደህና ነኝ። እየሰራሽ ነው? አንቺስ? እኔ በጣም ደህና ነኝ። አንድ ዜና እየተከታተልኩ ነበር። እየተፈጠረ ስላለው ነገር ምን ትያለሽ? ምን ማለትሽ ነው? ምን ተፈጠረ? ምን ተፈጠረ? ሲል አልነገረችሽም እንዴ? አይ እኔ ጋር ደውላ ነግራኝ ነበር። ቶልጋ እኮ ያው ወይ እሱን እንኳን አውቄያለሁ። ኦልታን ነግሮኛል። አየይ፣ እንደዛ እንኳን አይደለም። ትንሿ ልጅ እኮ ሞተች። በማደጎነት የወሰዷት። ምን? ኦልታን ስለዚህ ነገር አልነገረሽም እንዴ? ሰውዬው በጣም ተደናግጧል። ስለኔት ላንቺ አልነገረሽም? አዝራ ምን እያልሽኝ ነው ያለሽው? እንዴት እንደዚህ ሊሆን ቻለ? ቆይ አንቺን የምጠይቀው ራሱ ለምንድን ነው? በቀጥታ ኦልታንን እጠይቀዋለሁ። እሺ በቃ አሁን ልዘጋው ነው። በኋላ በደንብ እናወራለን። ስታስጠላ። ሰውዬው የሚነግራት አትመስልም። ማን ነኝ ብላ ነው የምታስበው? ወንድሜ ኦዛን የትኛውን ከተማን ይጻፍከው? አዳና። ወይ አይ እኔም አዳናን ይጻፍኩት። አሁን ትንሽ ውጤት ነው የማገኘው። ውይ ተሳስቼ ነው። እኔ የጻፍኩት አንታሊያ ብዬ ነው። አዎ እንደዛ ከሆነ ሁለታችንም ሙሉ ነጥብ እናገኛለን። እሺ ዘይኖ፣ አንቺ ምንድን ነው የጻፍሽው? አማሲያ። ስለዚህ አንቺ ሙሉ ነጥብ ታገኛለሽ። አዎ እሺ፣ ስለዚህ አሁን ውጤቱን አሳውቃለሁ።
ኦይኩ ሁላችንንም አሸንፋናለች። የእውነታችሁን ነው? አዎ ባማ ግጭ ምንድነው ሁሉ ፌሽታ? እማዬ ይቺ ልጅ በጨዋታ ሁላችንንም አሸነፈችን። ተባረኪ፣ በጣም ጎበዝ የኔ ልጅ። ክብርት ዳኛ በጣም ብልህ ልጅ ናት። ሁሉንም ነገር ታውቃለች። በእርግጥ ብልህ ናት፣ ምክንያቱም በኔ ወጣ ነው እና ሁሉንም ነገር ነው ማገኘው። በጣም ጎበዝ የኔ ውድ። አጎቴ ኦሚት ብዙ ያጫውተኝ ስለነበር ከሱ በጣም ብዙ ነገር ተምራለሁ። በጣም ጎበዝ ልጅ፣ አንደኛ ነሽ አንቺ። ለምንድን ነው አጎቴ ኦሚት የማይመጣው? ወይ ኦይኩዴ ከእናትሽ ጋር እየሰራ ነው፣ ለዛ እኮ ነው። እሱም መስራት አለበት እንዴ? በቅርቡ ይመጣሉ። እሺ ግን ቶሎ መምጣት አለባቸው፣ ሁለቱም ናፍቀውኛል። በይቀጥ አሁን የትኛው ፊደል ነው? ኤፍ ይሁን። እሺ መስርቱ። ኤፍ ተቀመጭ፣ እኔ እከፍታለሁ። እሺ እንደምን አመሸሽ ጉዝዴ? ደህና መሸ ታሪክ። እንኳን ደህና መጣ። ኦይኩ ለመውሰድ ነው የመጣሁት። ውስጥ ናት? አዎ ከኦዛን ጋር እየተጫወተች ነው። ቢሆንም ግን ስላለው ሁኔታ ለሷ አላሳወቅናትም። እናቷ ስራ ላይ እንደሆነች ነው የምታስበው፣ እንድታውቀው ነው። እሺ አመሰግናለሁ። ኦይኩዴ ማን እንደመጣ። የኔ ቆንጆ ልጅ። አባዬ መጣ። የኔ ቆንጆ ልጅ፣ በጣም ነው ያፈቅሽኝ ውዴ። ጠረንሽ በጣም ደስ ይላል። እኔም በጣም ናፍቀኸኛል። እማዬም በጣም ናፍቃኛለች፣ ግን እየመጣች አይደለም። አዎ እናትሽ የምትጨርሰው ስራ አላት። እንደጨረሰች ግን ቶሎ ትመጣለች። እሺ አሁን ምን እንደምናደርግ ታውቂያለሽ? ወደ ቤታችን እንሄድና እናትሽን እዛ እንጠብቃት። ግን ለምን አባዬ እዚህ መጠበቅ አንችልም? አክስቴ ጉዝዴ ከእናንተ ጋር መቆየት ትችላለሁ? በሚገባ ትችያለሽ እንጂ ግን አባትሽ በጣም ነው ናፈቀሽ። የምትፈልጊ ከሆነ ወደ ቤት ሄደሽ ከሱ ጋር ማሳለፍ ትችያለሽ። ከዛ ደግሞ በፈለግሽ ጊዜ ተመልሰሽ መምጣት ትችያለሽ። እሺ እንደዛ ከሆነ እንሂድ የኔ ውድ። አሁን እቃዎችሽን ሰብስቢና እንሂድ። ነይ እቃዎችሽን እንሰብስብ። ጉዝዴ ያለው ሁኔታ እንዴት ነው? ዳኛው ምን አለ? ከስር ውጪ ሆነው ችሎቱን ይከታተሉ አለ? ተብሏል። ግን በዋስ ነው መውጣት የሚችሉት። 2.5 ሚሊዮን ለሁለቱም። 2.5 ሚሊዮን? ያው የኦሚትን እኛ እንከፍላለን። ያው ከሲዛይ ጋር ማለት ነው። እንግዲህ አንተ ደግሞ ለየሽም ትከፍላለህ ማለት ነው። ሰምተኸኛል? ለየሽም አንተ የዋስትናውን ገንዘብ ትከፍላለህ ማለት ነው። ገባህ? ሰምቼሻለሁ።